ሰላም ጤና ይስጥልን እንዴት አላችሁ የመልክ ቤተሰቦች እንግዲህ ዛሬ ደግሞ በአዲስ ሐሳብ ተገናኝተናል በጣም ትማሩበታላችሁ ብዬ ተስፋ አድርጋለሁ እስከመጨረሻው ድረስ ተከታተሉ እንግዲህ እስኪ በትዳር ውስጥ እየተቆሳሰሉ ስለመኖር አንዳንድ ነገሮች ልበላችሁ አንድ ሴት አንድ የሆነ በጣም ተወደውን የምታፈቅረው ወይ ደግሞ ይሻለኛል ከዚህ ሰው ጋር የተሻለ ህይወት እኖራለሁ ብላ ታገባውና ከሷ ጋር ጥሩ ህይወት ይኖረኛል ብሎ ያገባታልና መቼም ከዚህ በኋላ አስቸግረዋለሁ ብላ ለምታገባው አስቸግራታለሁ ብሎ አይደለም የሚያገባው ከሷ ጋር የተሻለ ህይወት እኖራለሁ ልቤ እሷ ጋር ነው ልቤ እሱ ጋር ነው እወደዋለሁ የልጆች አባት ቢሆን ብላ መርጣ ነው ያንን ሰው ብታገባው የፈለገ ንጹህ ሴት ብትሆን የፈለገ ንጹህ ወንድ ቢሆን የፈለገ ጨዋ ቤተሰቦች ቢያሳድጓት ሃይማኖተኛ ብትሆን በክርስትናው በእስልምናው በየትኛውም ቦታ ሃይማኖተኛ ብትሆን የትኛውም ሴት የሆነ ደካማ ጎን አላት ካንዱ ከእግዚአብሔር በቀር ንጹህ የሆነ እዚህ ምድር ላይ ማንንም የለም በቃ እግዚአብሔር ብቻ ነው እዚህ ምድር ላይ ንጹህ ሰዎች እንደ ሰው የሆነ ነገር አለባቸው ሰውነት ራሱ አንድ የሆነ የራሱ ደካማ ነገር አለው ነፍስ ወደ ላይ ተጎትታለች ስጋ ደግሞ ወደ ታች ይጎትታል ስጋ ወደዚህ ይስባል ነፍስ ወደዚህ ትስባለች ሰው ሆኖ የፈለገ ፐርፌክት ብትሆን በጣም የተወራለት ትዳር መገንባት ፈልጋለሁ ብለ ብትገባበት እንኳን መጀመሪያ የነበረ ኢነርጂና በኋላ ላይ ቃላቶች ጣል መደረክ ሲመጣ ሚስትህን ከነድክመቷ መቀበል ሲከብድ ባለቤትሽን ከነድክመቱ መቀበል ሲከብድሽ ያለሽ ባህሪና ዛሬ ያለሽ ባህሪ ይኩላል በዛው መጠን ደግሞ በጣም ጥሩ ህይወት መገንባት ፈልጋለሁ ብላችሁ ወደ ትዳር ገብታችሁ ትዳር ውስጥ አውቀሽውም ሳታቂው አውቀህም ሳታቀው ሚስትህን ታቆስላታል የሆነን ሰው እንግዲህ ምን ጠቅመው ጎርተነው ነው ጊዜ ነስታሃት ገንዘብ ሰጣታለ ልጆችህንም ጊዜ ነስታሃቸው ገንዘብ ሰጣቸዋል በዚህ በኩል ገንዘብ በዚህ በኩል ጊዜ በዚህ በኩል የሆነ ነገር በዚህ በኩል የሆነ ነገር ልሰጣት ይችላል እሱን መስጠት ሁሉን መስጠት የሚችለው ክርስቶስ ብቻ ነው ሰው የሆነ ነገር ከሰጠ የሆነ ነገር ይነሳል በጣም ግን በማያስደነግጥ ሁኔታ በጣም እየተዋደዱ በጣም እየተፈቃቀሩ እሱ አልሸንፍም ብሎ እሱ አልሸንፍም ብላ እሱ ኃይለኛ ሆና እሱ ኃይለኛ ሆኖ እሱ እልህኛ ሆና እሱ እልህኛ ሆኖ እሷ እሱን ያቆሰለችው ምትኖር ሴት አለች እሱ እሷን ያቆሰለ የሚኖር ወንዳል በተቻለ መጠን ያ የምትቆሳሰልበት ነገር ወደ መሬት አውርደውና ተነጋገር ከማጋራ ከሚስት ጋራ ከፍቅረኛ ጋራ መስሪያ ቤት ካላችሁ ሰዎች ጋራ መኖሪያ ቤታችሁ ካለው ከቤተሰባችሁ ጋራ ያ ከእናት ጋራ ከአባት ጋራ ከእህትሽ ከወንድምሽ ጋራ የምትቆሳሰይበት ነገር ወደ መሬት አውርጂውና አንዳንዱ ነገር ላይ እጅ ስጪ ግዴለሽም እጅ ስጪና መቆሳሰሉን አቁመሽ ሰላሙን ጠብቂ ከዛ በኋላ ሰላምሽን ይጠብቃል መቆሳሰሉ እየበዛ ሲሄድ በኋላ የአይምሮ ጤና ችግር ያመጣል ሰውነት ላይ ራሱን የቻለ ተጽዕኖዋል አይምሮ ላይ የመርሳት ችግር ያመጣል ማይግሬን ያመጣል ጨጓራ ያመጣል ጉበት ያመጣል ካንሰር ያመጣል ደም ግፊት ያመጣል ብዙ ቁስለት ያመጣል ምን መቆሳሰል ምናልባት ይሄን ቪዲዮ የምትሰሙት ባልና ሚስቶች ከሆናችሁ ሰው 1 አመት ይቆሳሰላል 2 አመት ይቆሳሰላል 19 አመት እየተቆሳሰሉ የኖሩ ባልና ሚስቶች እንዴት እንደሚያሳዝኑ አንቺም ተሳደበያለሽ እሱም ይሳደባል እሱም ምልህኛ ነው አንቺም ምልህኛሽ አንቺም ትጮያለሽ እሱም ይጮዋል ሁለት የሚጮሁ ሰዎች አንድ ቤት ውስጥ ገብተው እሱን ታቆስሏለች እሷን ያቆስላታል በነገራችን ላይ ሰው የሚጠላ ሰው ተጎጂው ማን ነው ከጠየው ማን ነው ተጎጂ በጣም ተጎጂ የሚጠላው ሰው የምትጠላውን ሰው የምትጠላው ባንተ ሰውነት ውስጥ ሆነ ባንተ ማንነት ውስጥ ሆነ ነው የምትጠላው ባለቤትሽም ብትጠይው የምትጠይው ባንቺ ማንነት ውስጥ ሆነሽ ነው ስለዚህ መጀመሪያ መርዝ የተቀመጠበትን ቦታ ስለሚያበሰብስ መጀመሪያ ራስሽን ታበሰብሻለሽ ፍቅረኛ ያላችሁ ሰዎች ባለ ትዳርም የሆናችሁ ሰዎች ለማንኛውም ያልኳችሁ ከምትወዱት ሰው ጋራ የምትቆሳሰሉ ከሆነ ከዛ በኋላ ወደፊት መቀጠል አይደለም እኔ ምን አይነት አባባል አለ ሁሌ በተደጋጋሚ ምነግራችሁ ነገር አለ እንኳን አንድ ቤት አንድ ሀገር በሰላም ለመኖር ፍቅር ግዴታ ነው ካልተዋደድን ካልተከባበርን ካልተፈላለግን አንድ ሀገር ውስጥ አንድ ቤት ውስጥ አይደለም አንድ ሀገር ውስጥ በሰላም መኖር አንችልም ሚስትህን ሁሉ ጊዜ ያቆሰልካት ባለቤትሽን ሁሉ ጊዜ ያቆሰልሽው የራስሽንም ጤና ያጣሽ የሰውየውንም ጤና ያሳጣሽ እሱንም ችግር ውስጥ ያስገባሽ አንቺም ችግር ውስጥ እየገባሽ አንተም እየተቸገርክ ሚስትህንም ያስቸገርክ በታሪክ ለምሳሌ ባለቤት በጊዜ አይገባም ካለች በጊዜ ግባ ዋይናት ለምን አትገላገልም አያወራኝም ካለች ለምን አታወራትም ባለቤትሽ ሁሉ በፈለገ ቀን ሴክስ ማድረግ ዋይናት ለምን አታረጊም የቱ ይሻላል እንደዚህ ሆኖ የቱ ይሻላል ምርጫው ያንቺ ነው መቆሳሰል ይሻለኛል ካልሽ ቀጥይበት አይ ሰላሜን እፈልጋለሁ ካልሽ ዋይናት ተንከባከቢኝ ካለ አዳምጪኝ ካለ ጊዜ ስጪኝ ካለ ፍቅር ስጪኝ ካለ ዋይናት ህይወት ምርጫ ናት ባይዘው መቆሳሰል ምርጫ ነው ቁስለቱን አቆመን በሰላም መኖር ምርጫ
በተለይ የምትናበቡ በጣም የምትዋደዱ በጣም የምትከባበሩ ጥሩ ስሜት ያለሽ እሱም ላንቺ ጥሩ ስሜት ያለው ባል ካለሽ አንቺ ላለመሸነፍ አንተ ላለመሸነፍ የምትቆሳሰሉ ሰዎች በጣም የሚያሳዝንህን ነገር ልንገር ከአመት ከሁለት አመት በኋላ እመነኝ እሷ ተስተካክለ የምትገርም ሴትን ብትሆን ከሷ ጋር ስትቆሳሰል የመጣው በሽታ በታሪክ ጥሎ አይደለም በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድነው ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ ለማንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ሊሰንፍ ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎት ማግኘት ትችላላችሁ በ09774050 ላይ ደውሉልን እኔ ጨጓራው አሲድ መርጨት የጀበረ ከስተመራለ በጭቅጭቅ ፊቷ የተበላሸ በስንት አመት በ31 አመቷ ፊቷ ተበላሽቶ 51 አመት መስላለች በምን በጭቅጭቅ አሁን የሚገርማችሁ ከኔ ጋር እንግዲህ ስንት 2 ወር ነው 3 ወር ነው በጣም እየተመለሰ ነው እንግዲህ እንደሞያ ታውቁ ከስተመራችሁን መጀመሪያ የመጣ ቀን ፊቱንና ከዛ በኋላ ያለው ነገር ታውቃላችሁ በጣም እየተመለሰ ነው ፊቷ ስለዚህ በጣም እየተቆሳሰላችሁ የምትኖሩ ባልና ሚስቶች በጣም እየተቆሳሰላችሁ የምትኖሩ ፍቅረኛሞች ቁስሉን ማስቀረት ከፈለጋችሁ መቆሳሰሉን ማስቀረት የምትፈልጉ ከሆነ አንዳችሁ ተሸነፉ በቃ ተዋት አንተ ደስ ያላትን ታደርግ መሄድ ፈልጋለሁ መውጣት ፈልጋለሁ ማምሸት በቃ ለቀቅ አርገ ይዘህ አይሆከው በቃ ከዚህ ለቀቅ አርገ ደግሞ ይኸው ከዛ የሆነ አደገኛ ነገር ከሆነ ኖ ትላለህ በቃ ለቀቅ አርገሽ ይሁ ከዛ ደግሞ ኖ ትያለሽ አይ አንተ ልክ አይደለህም ብለሽ ከሱ ይልቅ ጎሮቤትና መንገደኛ እየሰማሽ በሆነ ነገር እሱ የሚሮን አላደርግ ብለሽ ከዛ በኋላ ቁስሉ እንዲቀርልኝ በታሪክ እንደዛ ይሆን በዚህ በኩል ያቆሰልካት በዚህ በኩል ቺት ያረክ በዚህ በኩል ነገር ያረክ ከዛ በኋላ ቁስለቱ ከቤት ኖ እርምጃ ራስ ላይ ወሰድ በነገራችን ላይ ሰው ትልቁ ጠላቱ ራሱ ነው የዓለም የወደፊት ስጋቱ ሰው ነው ራሱ ሰውየው ነው ስለዚህ ሚስት አይደለችም ችግር ያለባት አንተ ነህ ባለቤትሽ አይደለም ችግር ያለበት አንቺ ራስሽን እዩ ራሷን የምታይ ሴት ሰው አታይ ራሱን የሚያይ ወንድ ሰው አይ ሰው የሚያይ ሰው ደግሞ ምልኩ ራሱን አይ እኔ አንድ ከስተመር ምን አለች ይመስላችሁ እባክህን ባለቤቴ ካንተ ጋራ ከመሞት ለብቻዬ ልኖር እባክህን በመተወደው ብዬ ለመንኩት አለች ባለቤቴ በቃ ካንተ ጋር ከመሞት በቃ ለብቻዬ ልኖር ቤቢዬ ግድ የለህም ሰው ወደ ግድ የለህም አቀዋለሁ ተወደኛለህ አቀዋለሁ ወደሃለሁ በቃ እንዋደዳለን ግን መግባባት አልቻለም ችግሮቻችን መፍታት አልቻለም አንተም እልህኛ ነኝ እኔም እልህኛ ነኝ አቤት አንዳንድ ሴቶች እኮ ግን የኡነት እኮ ነው አልኳችሁ በቃ ከዚህ የተሻለ ምን ምርጫ ልትሰጥ ትችላለች በጣም ሲበዛ ጀግና ናት በጣም ኡነቷን ነው ውስጥ ከመትሞት አትሊስት ውጪ መኖር አለ ይሄን ስላችሁ ደግሞ በቃ ገና ውስጥ ፋይስ አታርጎ ችግርን ሳታስተካክል ወጣ አይደለም ፍቺ መምከር በነገራችን ላይ ወንጀል ነው እኛም አንመክርም ነገር ግን ተያይዛችሁ እየተቆሳሰላችሁ ከምትሞቱ ተለያይተህ ብትኖር ይሻላል ትንሽ ጋፕ ፈጥረህ ዘው ቤት ውስጥ በቃ ትንሽ እስኪ ቤቢዬ ራስሽን ራሴ ልይ ብለህ ወደ ራስህ ብትመለስ ብትኖር ይሻላል ለልጆችህ ብትኖርላቸው ይሻላል ለልጆችሽ ብትኖርላቸው ይሻላል የሰላም ዋጋ የሚያውቅ ሰው ነው የሚያውቅ ሌላ ሰው አያውቅም አይምሮሽ ሰላም ሰውነትሽ ሰላም ስሜትሽ ሰላም ሁሉ ነገርሽ ሰላም ሆኖ መኖር የምትፈልጊ ከሆነ በተቻለሽ መጠን የአይምሮሽን ሰላም ጠብቂ የአይምሮን ሰላም ደግሞ መጠበቅ ምንድነው የቱ ጋር ነው ብለሽ ካልሽ በተቻለሽ መጠን በጣም አንገብጋቢውና ወሳኙ የመጀመሪያም የመጨረሻም የሰላምሽ ቁልፍ ያለው አንቺ ጋር የሰላም ቁልፍ ያለው አንተ ጋር ስለዚህ ተቆሳስላችሁ ከምትሞቱ እንደው አንዳንድ ጊዜ ትንሽ ጋፕ ፈጥራችሁ አንተም በህይወት እሷም በህይወት ብትኖር ይሻላል ካልሆነ ደግሞ እድሉን ስጥና በቃ ተሸነፍ ለተወሰነ ጊዜ አምሹር ዛሬ ከተሸነፍክ ነገ ታሸንፋለህ ዛሬ ከተሸነፍሽ ነገ ታሸንፊያለሽና ጭቅጭቅ የሰለቻችሁ ሰዎች ይሄንን መፍትሄ አድርጋችሁ ተጠቀሙበት በቃ ትንሽ ተሸነፍና በቃ እሺ እንዳልከው እዚህ ነው ምን ሄደው እሺ እንዳልከው እነዝናና እሺ እንዳልከው ሴክስ እናርግ እሺ እንዳልከው why not እጄን ሰጥቼ በቃ ተማርከ ደግሞ ታየዋል አንዳንዴ ማርከ በቃ እኔ ያልኩት ይሁን ብለ ነገሮች የማይስተካከሉ እኮ እሺ አንቺ ያልሽው ይሁን እኔ ያልኩት ይቻው አትበል በቃ ትንሽ የተወሰነ ጊዜ ያን ሆልድ አድርገውና ጭቅጭቁን እኔ ምን መንገድ ካልተመቸት መለስበታል ይሄን መንገድ ደግሞ ትንሽ ተሸነፍ በቃ ተወውና ተው የኡነቴን ነው በቃ ተወውና በቃ ተሸነፍና ደግሞ ይሄው በቃ ምንም ነገር ተው እኔ በጣም ምላሰኛ በጣም ነገረኛ በጣም ብዙ አይነት ሰዎች ጋር ኖር ያጋ በዚህ ትንሽ እድሜ በጣም ብዙ በቃ ያው ስታቀው ያው ብዙ አይነት ሰው ጋር በቃ ይሰለቻና አንድ ቦታ ላይ ዝም መጥላልና ይሄን ካደረጋችሁ ትንሽ ቤታችሁን ሰላም ታደርጉ በጣም ስለሚያሳዝኑ በጣም የሚቆሳሰሉ ሰው የኡነት በጣም ነው አንጀቴን የሚበሉኝ ሁሌ እግዚአብሔርን ለምንላቸዋለሁ በጣም ነው የሚሰለቸው በጣም ነው የሚያመውና ባለትዳር ከሆናችሁ እግዚአብሔር ከመቆሳሰል ይልቅ ሰላም የሆነው ነገር እግዚአብሔር ይስጣችሁ ሰው ያልፈታውን አንዳንዴ እግዚአብሔር ይፈታዋልና
እግዚአብሔር ሰላሙን በቤታችሁ ጤናውን በቤታችሁ ደስታውን በቤታችሁ እግዚአብሔር ያብዛላችሁ ከአቅማችሁ በላይ የሆነ ችግር በቤታችሁ ካለ ከቤታችሁ ወጣ በሉና መፍትሄ ፈልጉ ለዚህም ወደ መልህቅ ጎራ በሉ ለበለጠ መረጃ 09774050 ላይ ደውሉ የሚያዝያ 13 ኑም ስልጠና ጀምረናል ከተጀመረ በኋላ መሳተፍ የምትፈልጉ ሰዎች ካላችሁ ለበለጠ መረጃ 09774050 ላይ ደውሉ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ስልጠናውን መውሰድ ትችላላችሁ ቤቴን ሰላም ተዳሬን ሰላም ማድረግ ፈልጋለሁ ምትሉ ክፍለ ሀገር ያላችሁ በስልክ በኦንላይን በአካል የማማከር አገልግሎት እንሰጣለን እመኑኝ ቤታችሁን ሰላም ተዳራችሁን ሰላም ታደርጋላችሁ አመሰግናለሁ በጣም መልካም ጊዜ